One, two, እንደ ፈረንጆቹ አቆጣጠር በ2009 ዓ.ም ሙዚቃን ሀ ብሎ ዩቲዩብ ላይ አፕሎድ በማድረግ ጀመረ። ነገር ግን ከሰው ልብ ውስጥ ለመግባት 2 ዓመታትን መታገስ ነበረበት። እንደ ፈረንጆቹ አቆጣጠር በ2011 ዓ.ም ሃውስ ኦፍ ባሎንስ፣ ተርስዴይ እና ኢኮስ ኦፍ ሳይለንስ የተባሉ 3 አስገራሚ ሚክስታፖችን በፍሪ ዳውንሎድ ለአድማጮቹ በማድረስ የስኬት ጉዞውን ጀመረ። ኢትዮጵያዊ ዕውቁ አርቲስት ሲንገር ኤንድ ሶንግ ራይተር አቤል ተስፋዬ ወይም በመድረክ ስሙ ዘ ዊከንድ እንደ ቀልድ በዩቲዩብ የተጀመረው የሙዚቃ ጉዞ የተለያዩ ሽልማቶችና ሪከርዶችን እስከ መሰባበር አድርሶታል። 4 የግራሚ አዋርዶችን፣ 20 የቢልቦርድ ሚውዚክ አዋርዶችን፣ 6 የአሜሪካን ሚውዚክ አዋርዶችን እንዲሁም የተለያዩ ሽልማቶችን ማሸነፍ ችሏል። አንዳንዶቹም ኒው ኪንግ ኦፍ ፖፕ እያሉ ይጠሩታል። የዘመናችን ማይክል ጃክሰን እያሉ የሚጠሩትም አልጠፉም። ያዘፋፈን ስታይሉም ከማይክል ጃክሰን ጋር በእጅጉ እንደሚመሳሰል ይነገራል። በአንድ ወቅት በሰጠው ቃለ መጠይቅም የማይክል ጃክሰን ሙዚቃ እየሰማ እንዳደገና በሕይወቱ ትልቅ አስተዋጽኦ እንደነበረው ገልጿል። በሙዚቃ ስራውም 6 የስቱዲዮ አልበሞች፣ 81 ሲንግሎችና ሚክስታፖችን ጨምሮ ከ130 በላይ ሙዚቃዎችን ለአድማጮቹ ማድረስን ችሏል። ከ20 በላይ የሚሆኑ ሙዚቃዎቹም በስፖቲፋይ ከ1 ቢሊዮን በላይ አድማጭ በማግኘት እንዲሁም አፍተር ሃወርስ በተሰኘው አልበሙ የለቀቀው የዓለማችን ምርጡ ሙዚቃ ብላይንዲንግ ላይትስ ከ5 ቢሊዮን በላይ ስትሪም በማግኘት ብቸኛው አርቲስት ያደርገዋል። ከዚህ በተጨማሪም በስፖቲፋይ ከ123 ሚሊዮን በላይ መንዝሊ ሊስነር ማግኘትን ችሏል። እንዲሁም እንደ አውሮፓውያን አቆጣጠር ሰኔ 4 2023 በኤችቢኦ ማክስ ዘ አይዶል በሚል ርዕስ መተላለፍ በጀመረው ተከታታይ ድራማ በዋና ተዋናይነት እየተወነ ይገኛል። ሪከርዶችን መሰባበር ማይሰለቸው አቤል በኮንሰርት ብቻ ከ929 ሚሊዮን ዶላር በላይ ለመስራት አቅዷል። ፕሮጀክቱንም ዘ አፍተር ሃወርስ ቲል ዳውን ቶር ብሎ የሰየመው ሲሆን ከመጀመሪያዎቹ 2 የትሪሎጂ አልበሞች የተወሰደ ነው። ይህ ፕሮጀክት የጀመረው ሐምሌ 14 2022 በፊላዴልፊያ ሲሆን መስከረም 6 2026 በሊዝበን እንደሚጠናቀቅ ይጠበቃል። ጉዞውም ሰሜን አሜሪካን፣ ደቡብ አሜሪካን፣ አውሮፓን እና አውስትራሊያን ያጠቃልላል። በዚህም ከ929 ሚሊዮን ዶላር በላይ ለመሰብሰብ የታቀደ ሲሆን 152 ሾዎችና በአጠቃላይ 7.9 ሚሊዮን ቲኬቶችን ለመሸጥ ታስቧል። በ2025 እስከ ነሐሴ 12 ባለው ጊዜ ብቻ 243.3 ሚሊዮን ዶላር በሰሜን አሜሪካ ቶር ብቻ ማግኘት ችሏል። በዚህም ቶር ከ1.5 ሚሊዮን በላይ ቲኬቶች የተሸጡለት ሲሆን ከዚህም በፊት በሰሜን አሜሪካ ከተገኘው ገቢ አንጻር የ64% ጭማሪ አስገኝቶለታል። እስካሁን ባለው ጊዜም ከ600 ሚሊዮን በላይ ገቢ እንዳስገኘለት ይገመታል። ከሂስቶሪካል ኮንቴክስትም አንጻር ፕሮጀክቱ የኤልተን ጆንን ቶር ለመብለጥ ያለመ ሲሆን ይህም ከሆነ ዓለማችን ላይ በኮንሰርት ብቻ ከፍተኛ ገቢ ያገኘ ብቸኛው ወንድ አርቲስትና ጥቁር ዘፋኝ ያደርገዋል። በዓለማችን በኮንሰርት ቶር ከፍተኛ ገቢ ያገኘችው ታይለር ስዊፍት ስትሆን በ2023 ኢራስ ቶር በተባለው ጉዞ በ10 ወር ብቻ ከ1 ቢሊዮን ዶላር በላይ ማግኘት እንችላለች። ከእሷ በመቀጠልም ኤልተን ጆን ፌርዌር የሎ ብሪክ ሮድ ብሎ በጠራው ቶር 939.1 ሚሊዮን ዶላር በ5 ዓመት ቆይታ ማግኘት እንችሏል። በሶስተኛ ደረጃ ከፍተኛ ገቢ ያገኘው ኢድ ሼረን ሲሆን ከ2017 እስከ 2019 ዘ ዲቫይድ ብሎ በጠራው ቶር 776 ሚሊዮን ዶላር መሰብሰብ ችሏል። ይህም ማለት የዘ ዊከንድ ፕሮጀክት እቅዱን ማሳካት ከቻለ በዓለማችን በኮንሰርት ቶር ብቻ ከፍተኛ ገቢ ያገኘ ወንድ ዘፋኝና ከአጠቃላይ ጾታ በሁለተኛ ደረጃነት የሚቀመጥ ይሆናል። ይህም ቢሊዮነር የመሆን እድሉን ያሰፋለታል ተብሎ ይጠበቃል። ዘ ዊከንድ የሀገራችንን ባህልም ለዓለም ሕዝብ በማስተዋወቅ ወደር አልተገኘለትም። በሰጠው ቃለ መጠይቅም የኢትዮጵያን ያዘፋፈን ስታይል በሙዚቃዎቹ አብዝቶ እንደሚጠቀም ተናግሯል። በቅርቡ ባስተዋወቀው ሳምራ ኦሪጂንስ ብሎ በእናቱ ስም በጠራው ፕሮጀክትም የኢትዮጵያን ቡና ከነስነ ስርዓቱ ለዓለም ሕዝብ አስተዋውቋል። እንዲሁም በተለያዩ ኮንሰርቶች የኢትዮጵያን ባህል ለማንጸባረቅ ሙከራ አድርጓል። ለምሳሌ ያህል ሃሪ አፕ ቱሞሮ ብሎ በጠራው አልበም ቪዲዮዎች ላይ የኢትዮጵያ ንጉሠ ነገሥቶች ይለብሱት የነበረውን ካባ የሚመስል ልብስ ለብሶ ይታያል። በተለያዩ ኮንሰርቶችም ይህን ልብስ ደጋግሞ ሲለብሰው ይስተዋላል። የዘ ዊከንድ አድናቂዎች ካላችሁ በቅርቡ ከለቀቀው ሃሪ አፕ ቱሞሮ ከተሰኘው አልበሙ ዘ አቢስ የሚለውን ሙዚቃ ጋብዣችኋለሁ። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉት። ይመቻችሁ።